ዘመናትን በአብሮነትና በፍቅር ኖረዋል። የረጅም ጊዜ ታሪካዊ ግንኙነት እንዳላቸው ታሪክ ይነግረናል። የኢትዮጵያ ኦርቶዶክስ ተዋሕዶና የእስልምና ሃይማኖቶች መልካም ተግባራትን ማብዛትና ማስፋት፣ ከክፉ ተግባራት መራቅና መቆጠብ በሁለቱም ሃይማኖቶች አስተምሮ ተካቶ ይገኛል። ከቃሉ ስንነሳ ጾመ መከልከል፣ መታቀብ፣ እንግዲህ ራስን ማቀብ፣ አይን ክፉ ከማየት ክፉ ከመመኘት፣ ጆሮ ክፉ ከመስማት ክፉ ነገሮችን ከማድመጥ፣ እንዲሁ አንደበት ደግሞ በመጀመሪያ ያለ ሰዓቱ ከመመገብ፣ እንደዚሁም አፍ ክፉ ከመናገር፣ የማይገቡ ሰውን የማያንጹ የማይጠጎጂ የሆኑ ቃላቶችን ከመናገር መታቀብ። ያው ጾም ማለት ከክልከላ ነገሮች መቆጠብ ማለት ነው። ሰው ከማማት፣ ሰው ከማጣላት፣ ከፈጣሪ ከማመጽ፣ መጥፎ ከሆኑ ተግባራት በአጠቃላይ ነፍስያን ለፈጣሪ ማስገዛት፣ ራስን ከመጥፎ ነገር መቆጠብ ማለት ነው ጾም የሚባለው ነገር። የሁለቱ ሃይማኖቶች ትልቁ መገለጫ የሆነው የዘንድሮ የአብይና ረመዳን ጾም ተከታትለው በመግባት የአማኞችን ጾምና ጸሎት በጋራ አስተሳስሯል። ጾም ማለት ያው በመረዳዳትና በመተሳሰብ ማድረግ ያለብን ነገር እያደረግን ነው እያሳለፈን ያለ ነው። ብዙ ጊዜ በአመት በጣም ብዙ ለየት ያሉ ነገሮች እናደርጋለን። ቤት ለቀሩት እንረዳለን። እንደገና ደግሞ ብር በማሰባሰብ እዚህ ላሉ ጾም ማስፈቻ ብዙ ነገሮችን እናደርጋለን። ጾም ማለት ጾሞ መዋል ብቻ ሳይሆን የተራቡትን የተቸገሩትን ማብላት ስለሆነ እኛም እንደተለመደው ከዚህ በፊት እንደምናደርገው ሁላ ማታ ላይ ኢፍጣር ላይ የአፍጥር ፕሮግራም አለን። ብዛታቸው ከ500 በላይ የሚሆኑ ሙሳፊሮችን ወይንም ደግሞ አቅመ ደካማ የሆኑ እዚሁ ሰግዶም ከሌላም ቦታ መጥቶ በአፍጥር ሰዓት ላይ የማስፈጠር ስራዎችን እንሰራለን። እርስ በእርስ መረዳዳትና መተሳሰብ ሁለቱ ሃይማኖቶች ከሚጋሯቸው መልካም እሴቶች መካከል ይጠቀሳሉ። ምእመኑ ከምግብና መጠጥ ከመታቀብ ባለፈ ረዳት የሌላቸውንና አቅመ ደካሞችን የመርዳቱ ጉዳይ በእምነቱ ተከታዮች ዘንድ ከፍተኛ ዋጋ እንደሚያስገኝ ይታመናል። አልበቀራ ምዕራፍ ላይ አላህ አዘ ወጀል እንዲህ ይላል፣ እናንተ አማኞች ሆይ ጾም በእናንተ ግድ ሆኗል፣ ከናንተ በፊት በነበሩ ህዝቦች ላይ ግድ እንደሆነው ይህ መጾማችሁ ደግሞ ፈጣሪያችሁ እንዲትፈሩ ዘንድ እርግጥ ነውና ይልና ይሄ የጾም ቀናቶች ውስን ቀናቶች ናቸው። አንድ ወር ነው ግዳጅ የሆነው ከእስልምና ከአምስቱ ማዕዘን አንድ ወር ብቻ ነው ግድ የሆነው ይልና ይህን ጾም መጾም ላልቻሉ ደግሞ በምትኩ ደሃን እንዲያበሉ ይላል። ይህ ጋር ከጾሙ ጋር የሚያያዘው በዋናነት ምስኪኖችን ማብላት ነው። ያኔ የተመቻቸለትን ውለታ ከፈጣሪው ዘንድ ያቀዋል፣ ለሌሎቹ እንዲራራ ያደርጋል። ስለዚህ መራብ የተፈለገው ሌላ ከጎኑ ያሉ ደሃዎችን ዞር ብሎ እንዲያይ ነው። ጾም መጾም የማይችሉ ሽማግሌ፣ አረጋውያን፣ ታማሚዎች ለ30 ቀን ቤዛ ይከፍላሉ፣ ደሃን ይመግቡ ይላል ቁርአኑ እዛው ቀጥሎ። ጾም የሚያሰኙት መሰረታዊ ጽንሰ ሐሳቦች አሉ፣ እነሱ ሲሟሉ ነው። ስለዚህ የጾማችንን መርዳት የሚለው እሱ ምንም በምክርም በትምህርትም ሳይሆን የጾሙ አንድ ዓላማ ነው እና ክርስቲያኖች ይሄንን በሚገባ ያደርጉታል ተብሎ ይታሰባል። ማህበራዊነት የሚገለጠውም በችግር ለአንዱ መቆም ስትችል፣ ክርስትና ሙሉ የሚሆነው ወደህና ፈቅደህ ለሌላው ኃላፊነትን መውሰድ ስትችል ነው። ስለዚህ የተቸገሩ ወገኖችን እርዳታ፣ ያንተ እርዳታ የሚያስፈልጋቸውን ወገኖች መርዳት ሰብአዊም ነው። ጾሙን በመልካም ተግባራት ማሳለፉ በርካታ በረከቶችን እንደሚያስገኝ የሚገልጹት የሁለቱ እምነት ተከታዮች የአጽዋማቱ መገጣጠም የእርስ በርስ መፈቃቀርና አንድነትን በማጠናከር በኩልም ሚናው የጎላ ነው። የመረዳዳት እሴት በተለይም በአጽዋማት ወቅት በብዛት የሚከናወንበት ቢሆንም ይህ መልካም ልምድ በሌሎች ወቅቶችም ተጠናክሮ ሊቀጥል የሚገባው ተግባር ነው። መረዳዳት እኮ የአንድ ጊዜ አይደለም፣ የአንድ ወር ረመዳን አይደለም። አሁን በአንድ ወር ረመዳን ያው አስተማሪ ነው፣ ረመዳን ደግሞ ቀያሪን የሰው ልጅ ይለውጣል በሚል ነው እንጂ ሁልጊዜም ቢሆን ማለት መደጋገፉ ይቀጥላል።
በጾም ብቻ አይደለም እኛ የምንረዳው ማለት ነው። በጣም ደካማ የሆኑትን በየቤታቸው በመሄድ አንዳንዴም ደግሞ አቅማችንን ሰብሰብ አድርገን ማለት ነው ደካማ የሆነውን ቤታቸው ምናምን በመስራት ይሄን ሁሉ እናደርጋለን። አሁንም ደግሞ ጾም ብቻ ስለመጣ ሳይሆን የሚቀጥል ነገር ነው ማለት ነው የምናደርገው እንጂ ጾም ብቻ ስለመጣ አይደለም ይሄንን ነገር የምናደርገው ማለት ነው። ደካሞች ሁሌ መጠየቅ አለባቸው፣ ሁሌ መረዳት አለባቸው። መረዳት ያለባቸው ደግሞ በጣም ብዙ ሰዎች አሉ። ጾመኞቹ መግቡ ተብለዋል። የአንድ ወር ጾም ይጾማሉ፣ አንድ ወር ይራባሉ። አንድ ወር የተራቡት ዩኒቨርሲቲ ነው። አንድ ወር ለ11 ወሩም መማሪያ ነው። ሌላ ጊዜም የሚራቡ ማህበራን እንዳሉ እንዲያበሉ ግፊት ነው የሚያደርገው። ለደሃዎች መመጸወት ዘካ የምንለው ነገር አለ። ዘካ ማለት በእያንዳንዱ ነፍሰ ወከፍ መጾም በሚችል በማይችል ህፃናትም ድረስ ባለው ቤተሰብ ተቆጥሮ 2.2 ኪሎ ግራም ለደሃ ይሰጣል። ይህ ነጥቡ የሚያሳየው ምንድነው? ጾሙ የመጣበት ዓላማው የተራቡትን አውቀን እንዲመግብ ከተረፈን እንድናጋራ ነው። ኢትዮጵያ ብዝሃ ማንነትና ሃይማኖት በጋራ ተከባብሮ የሚኖሩባት ሀገር መሆኗ የአደባባይ ሚስጥር ነው። በኦርቶዶክስ ተዋሕዶና በእስልምና ሃይማኖቶች መካከልም አያሌ ዘመናትን በመከባበርና በመፈቃቀር ተጋምደው በአብሮነት ጉዟቸውን አጠናክረው ቀጥለዋል። ሁለቱ እምነቶች ተከባብሮና ተቻችሎ የመኖሩ እንትን ከጥንት ጀምሮ የመጣ ነው። አሁንም ላይ አንደኛ ጾማችን በጋራ ይዘናል። የነሱ መግቢያ ላይ አርብ ላይ ለስግደት የሚመጣ መኪና እንደምታየን ወጣቱ ከነሱ ወጣቶች ጋር በመሆን የጋራ መስተጋብር አድርገን እናስተናግዳለን። ራጎል እዚህ ጋር ፊት ለፊታችን ነው። እነሱ ከዛ ጸሎት ሲያደርጉ የኛ ደግሞ እዚህ ጋር አዛንላል። አስቡ፣ እንደዚህ ያለ የት ማገር የሌለ ነገር ነው። እኔ ሳውዲ አረቢያ ምኖር ያለው ውጭ ሀገር የሆነ ጊዜ ምኖር ያለው እስላም ክርስቲያን የሚባል ነገር ላይ የሌለበት ሀገር ነው። ግን ይሄ እዚህ ጋር ሱቃቸው አንድ ላይ ያከራያሉ። አንድ ችግር ሲኖር አንድ ላይ እንወያያለን። በጋራ አንድ ጉዳይ ሲኖር አንድ ላይ እናስተካክላለን። ኦርቶዶክስና የእስልምና ሃይማኖት እጅና ጓንት ናቸው። እምነት የግል ነው። እምነት ማለት የምናምነው ነገር ለግላችን ነው። ልዩነታችንን ወደ ጎን እናደርግና አንድ የሚያደርጉን ነገሮች ላይ ግን የጋራ አድርገን መስራት አለብን የሚለው ነገር ያግባባናል። ኢትዮጵያዊ ባህላችንን እንደ ሀገር አንድ የሚያደርገን ነገራችን ላይ አተኩረን መስራትና መሄድ አለብን ብዬ ነው ማምነው እኔ ማለት ነው። አብሮነት ለድርድር የማይቀር መገለጫ የህይወት መገለጫ ነው። ከማንም ጋር በሰላም እንድትኖር ትገደዳለህ። ወደ ብቻ ሳይሆን የህይወት ግዴታ ነው። ለምን ክርስቲያን ነኝ ካልክ የክርስትናው ህግ የሚለው ይሄንን ነው። የክርስቶስ አስተምሮ የሚያሳየው ይሄንን። አንተ ላይ መደረግ የማትፈልገውን እኔ የኔ እምነት እንዳይነካ ከፈለኩ የሌላው መንካት የለብኝም። ሌሎችም እንደዚሁ የነሱ እምነት እንዳይነካ ከፈለጉ የሌላው መንካት የለባቸውም። የትኛውም ሃይማኖት ለሰው ልጅ ጉዳትን የሚሰብክ ሃይማኖት አለ ብዬ አላስብም። እምነት እስከሆነ ድረስ እምነት ለሰው ልጆች ነው እምነቱን ማስተላለፍ የሚፈልግበትን መንገድ ደግሞ በሰላማዊ በመነጋገር በመግባባትና ያለውን ስነ ምግባር በማሳየት እንጂ በኃይልና ወይም በማንቋሸሽ ሃይማኖት አይሰበክም። እንደ እስልምና ደግሞ የትኛውም ሃይማኖት አንስታችሁ አታጠለሹ ነው የሚለው። የትኛውም ሃይማኖት ግን በጋራ አገርን የመገንባት በጋራ አብሮ የመኖር በጋራ አብሮ የመነገድ በጋራ አብሮ ጉርብትና የመስራትን ነገር ሃይማኖቱ በቁርአን እኮ አስቀምጧል በደንብ አድርጎ። ሃይማኖት አባቶች በጥልቅ ማስተማር አለባቸው። አላሁ አክበር። የሁለቱ ሃይማኖቶች ባላቸው ጠንካራ ግንኙነት የሚገጥሟቸውን እንቅፋቶች አክሽፈው አብሮነታቸውን ማስቀጠል ችለዋል። አሁንም የአብሮነት ሸማቸውን በአንድነት አጋምደው በሐዘንና በደስታው አንዳቸው ለአንዳቸው በመተሳሰብና በመከባበር ለሀገራቸው ሰላም፣ ለሕዝባቸው አብሮነት በጋራ ሊቆሙ ይገባል።